ምን እያሰብክ ነው ውዴ? እያሰብኩ አይደለም የኔ ፍቅር፣ እያየሁ ነው። እሺ ቆይ ምን እያየህ ነው? ንገረኝ እስኪ ንገረኝና እኔም ተመስጬ ማየት እፈልጋለሁ ውዴ። ልንገርሽ፣ መናፈሻ ውስጥ ነን አንቺ እኔና ልጃችን። በጣም እየተዝናናችሁ ነው። ጅዋጅዌ ሊያጫውታችኋለሁ እና ቆንጆ ቤት አለ፣ ደስ ይላል። በጣም ሰፊ፣ በጣም የሚያምር ትልቅ ግቢ። ድንኳንም ጥያለሁ። ማለቴ ከልጃችን ጋር አንድ ላይ ግቢያችን ውስጥ ድንኳን ጥለናል። እዛ ሆነን እየተጫወትን በደስታ እየተዝናናን፣ ከዛ አንቺ አልፎ አልፎ እየመጣሽ ታይናለሽ። ብቻ ከዛ ቆይ እንዴ ውዴ፣ ለምንድን ነው ግቢያችን ውስጥ ድንኳን የተከልነው? አብደናል እንዴ? ማለቴ ሌላ የምንሄድበት ቦታ የለም? የእውነት ጂያን፣ እሱ ጋር አልገባኝም። ፍቅሬ፣ ልጃችን ገና ትንሽ ናት። ስለዚህ ርቀን መሄድ እንፈራለን። የሆነ ነገር ቢፈጠርስ? ቶሎ ቤት መግባት ቢኖርብንስ? እንጨነቃለን። እሺ አሁን ገባኝ። ልክ ነህ ይሆናል። አዎ ልክ ነህ። እሺ አሁን በደንብ ገብቶኛል። እያለምኩ ነኝ ፍቅር። ህልም እኮ ትክክል ላይሆን ይችላል። እውነት ነው፣ ልክ ነው። ምክንያቱም ህልም ነው። ስለዚህ ሁሉ ነገር ላይኖር ይችላል። አሁን ግን ሁሉም ገብቶኛል። ጂያን ጀግና ነይ። ተው እባክህን ጂያን፣ እየሾፍክብኝ። የእውነት ይሄ ደስ አይልም። እሺ አይደለም፣ እውነት አይደለም የኔ ፍቅር። በቃ እሺ ውዴ። አቤት። አንተ በጣም ጥሩ አባት መሆን ትችላለህ። አውቃለሁ። እንኳን ደህና መጣሽ። በጣም አመሰግናለሁ ታሲን፣ ስለመጣህ እውነት አመሰግናለሁ። ምንም አይደለም። በድጋሚ እንኳን ደህና መጣሽ። እሺ እንቀመጥ አይደል? እንቀመጥ። ወንበር ልስብልሽ ነበረ። እሺ ተዩ። ልቤ ሊቆም ነው። ይቅርታ አድርጊልኝ። ታሲን፣ ይኸውልህ እኔ የመጣሁት እድል ልትሰጭኝ እንደሆነ ልትነግሪኝ ነው? እባክሽን ሱምሩ፣ በፈጣሪ እንደሱ በይኝ። አይ እንደዛ አይደለም። ከኛ ጋር የሚገናኝ ነገር አይደለም። ምንም አይገናኝም። አታስብ። ችግር የለውም፣ አታስቢ። እሱ ለእኔ ምንም ችግር የለውም። ዋናው ነገር እዚህ ፊት ለፊት አንድ ላይ መቀመጣችን ብቻ ነው። እሱ ለእኔ በቂ ነው። ሌላው ነገር በሙሉ ምንም ማለት አይደለም። ታሲን፣ ይኸውልህ አሁን አንተን አንድ ነገር ልጠይቅ ነው፣ ግን ደግሞ ግዴታ ማድረግ አይጠበቅብህም። ማለቴ አልችልም ካልክ አልልሽም። ታሲን እባክህ አንድ ጊዜ ተው። አሁን ደግሞ ምን አደረግኩ ስምሩ? ምን ነው? በጭራሽ የማላደርገው ነገር ነው። ታውቂያለሽ፣ አንቺ የሆነ ነገር ጠይቀሽኝ እምቢ ልልሽ አልችልም። አይ እሺ፣ ግን ይህንን ፊት ለፊት መናገር እፈልጋለሁ ታሲን። ምንም ነገር በምትኩ አላደርግም። ስምሩ እባክሽን፣ ይኸውልሽ ከአንቺ በምላሹ ምንም አይነት ነገር ልጠብቅ አልችልም። አታስቢ። አውቃለሁ፣ ግን ነገሩን ግልጽ ማድረግ ፈልጌ ነው። ስለምንድን ነው? ናላን የትምህርት ቤት ጓደኛዬ ናት። እዚህ ትምህርት ቤት አላት። ከምልህ በላይ በጣም ብዙ ለፍታበታለች። ሁሉ ነገሯንም አኑራበታለች። ከተማሪዎቿ ጋር እንደ ቤተሰብ ሆና ነው የምትኖረው። ጓደኛስ ችግር ውስጥ ናት ማለት ነው? በሚያሳዝን ሁኔታ ትምህርት ቤቱን ለመክፈት ከሰው ገንዘብ ተበድራ ነበር እና ሰውየው አራጣ አበዳሪ ሆኖ ተገኘ። አሁን በግድ ትምህርት ቤቱን ሊነጥቃት ነው። መሳሪያ ይዞ ራሱ ሄዶ ነበር። እኔ ራሴ አይቼዋለሁ ታሲን። ኧረ እባክሽ። እና ይኸውልህ ስማኝ፣ ይሄ ቀልድ አይደለም፣ በጣም ትልቅ ነገር ነው ታሲን። ምንም የማልከፍልበት ውለታ እየጠየቅኩ እንደሆነ ታውቃለህ። ናላን ስራዋን በጣም ትወደዋለች። ለትምህርትና ለተማሪዎቿ ህይወቷን ሰጥታለች እና ሁሉም ሰው ስለ ትምህርት ቤቱ እያወራ ነው ያለው። ይህንን ነገር ደግሞ ሁሉም ሰው ነው የሚያውቀው እና አንተ ገንዘብ የምታገኝበት አጋጣሚ ካለ ገንዘብ ማግኘቱን እርሺው። እሱ ምንም አያሳስብ። ይሄ ሰውዬ ማን ነው? ምን ፈልገው ነው? አንቺ የት እንደሆነ ብቻ ንገሪኝ።
ወንድሜ ሱሌይማን እውነት ጨካኝ ሰው ነህ አንተ። 100 ሚሊዮን የሚያወጣ ትምህርት ቤት በግማሽ ዋጋ ልትወስድ ነው? እሱ የመሬቱ ዋጋ ብቻ ነው፣ መሬቱ ብቻ ነው ወንድሜ። እና ወንድሜ አፍርሰው መኖሪያ ልገነባ ነው? ትሰማዋለህ? ስማ፣ ትምህርት ቤት ላፈርስ ነው? ባንክ ከመግዛት ጋር ምንም ልዩነት የለውም፣ ያው ነው። እሱን እርሳውና እስኪ ስለ ሴትዮዋ ንገረን። እስኪ ንገረኝ፣ ሽጉጥህን ስታዩ ምን አለች? ስሙ ልንገራችሁ፣ አንቋት ልትሞት ነበር። አነቃት፣ ፊቷ ባንዴ ነው የገረጠው እና እዛው ጋር የምትሞት መስሎኝ ነበረ። እሺ ሰላም ናችሁ? እንዴት ነው? ሰላም፣ እንዴት ነህ? ሱሌይማን የሚባለው ማን ነው? እኔ ነኝ። መኪና ፈልገህ ከሆነ የመጣኸው እታች ያሉት ሰዎች ያሳዩሃል ወንድሜ። አንተን ፈልጌ ነው የመጣሁት። ስማ ሱሌይማን፣ ይሄ $530,000 ነው። እሺ ወይዘሪት ናላን ገንዘብ እንዳለባት ተነግሮኝ ነው። ተከፍሏል። አሁን ውላችሁን ስጠኝ። ምንድን ያልከው? አልገባኝም። ቆይ ስለዚህ ገንዘብ አንተ እንዴት ልታውቅ ቻልክ? ሳትሳሳት አልቀረህም ወንድሜ። አልተሳሳትኩም አይደል? እንስማማ። ተቀመጥ። ውጡ፣ ከዚህ ውጡ። ቀስ ቀስ ቀስ፣ ተረጋጋ። ተቀመጥ እያልኩ ነው ሱሌይማን፣ ተቀመጥ። ከዚህ ውጡ፣ ውጡ። ሱሌይማን፣ እንደማልስት በደንብ ገብቶሃል አይደል? ምን አባህን አንተ? ማን ስለሆንኩ ነው የሰው ጉዳይ ውስጥ የምትገባው? ገድልሃለሁ። እሺ ሰውዬ፣ አሁን ስለ ገንዘቡ እርሳው እያልኩ ነው። እሺ፣ ውሉን ራሴ ያገኘዋለሁ። ገንዘቡን እወስደዋለሁ። ከዛ አንተንም እዚሁ ጋር እገልሃለሁ። እሺ 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 እሺ፣ በቃ ሰጥሃለሁ። በላ ፍጠን እብድ። ሱሌይማን፣ እኔ ነገሮችን ሳልጨርስ መተው በጣም ያስጠላኛል እና አሁን ያልጨረስኩ ያህል እየተሰማኝ ነው። ስለዚህ ስራዬን እንድጨርስ እድል ስጠኝ እያልኩ ነው ያለሁት ሱሌይማን። ለምሳሌ ወይዘሪት ናላንን ከዚህ በኋላ እንዳታስቸግራት። እሺ፣ ገባህ አይደል? ገብቶኛል። በጣም ጎበዝ። መጣው። ወይዘሪት ናላን? አቤት፣ እኔ ነኝ። እኔ ታሲን እባላለሁ። ታሲን ይንሽርሊ። እውቁ ታሲን አንተ ነህ ማለት ነው? ስሜ ይነሳል ማለት ነው? ይገርማል። ይኸውልህ አቶ ታሲን፣ ስምሩ የሆነ ጉዳይ አላት። እናም ገና አልመጣችም። አይ ይሄ የስምሩ ጉዳይ አይደለም። ማለቴ ኮንያ የመጣሁት በእሷ ምክንያት አይደለም፣ ሌላ ጉዳይ ነው። ወይዘሪት ናላን እንኪ። ምን ማለት ነው? አቶ ታሲን
ከልቤ ነው። እንዴት እንደማመሰግንህ አላውቅም። እውነቴን ነው። በጣም ነው ያፈርኩት። አይ እባክሽ የኔ እመቤት፣ ምንም የሚያሳስብ ነገር የለም። እንደዚህ እናድርግ። ትንሽ ትንሽ እያደረግሽ ትከፍያለሽ። ማለት ምንም መጨነቅ የለብሽም እያልኩሽ ነው ያለሁት። እንደዚህ ቀላል ነገር ነው። ነገውኑ ወደ አንተ አዘዋውረዋለሁ። ይህንን ለማድረግ ዝግጁ ነኝ። እኔ በርዕሰ መምህርነት የቀጥልና ስራውን ማስኬድ እችላለሁ። እመቤት ይኸውልሽ፣ እኔ ነጋዴ ነኝ። እሺ፣ ስለ ሥራ አውቃለሁ፣ ግን ትምህርት የኔ ሥራ አይደለም። ትምህርት ቤትን እንደ ሥራ አላስበውም እና መቼም ቢሆን አላደርገውም። ቦታዬ አይደለም። ለትምህርት በጣም ትልቅ ቦታ እሰጣለሁ። ስለዚህ ሥራውን በትክክል የሚችሉ ሰዎች እጅ ላይ ነው መሆን ያለበት አይደል? አንድ ሀገር እንዲያደግ ይሄ ግድ ነው። ስለዚህ ትምህርት ቤቱ ያንቺ ነው። እውነቱን ለመናገር አቶ ታሲን፣ ሱምሩ ስለ አንተ ስታወራ በጣም ደግ ሰው እንደሆንክ ትናገር ነበር። ግን ቢሆንም ይህንን ሁሉ ነገር አልጠበቅኩም ነበር። ስለ እኔ ጥሩ ነገር አውርታለች እንዴ? አዎ በደንብ ታወራለች። ብቻ ያው ተናዳለችም። ግን ያደረግከውን ነገር ረስታዋለች ብለህ እንዳታስብ። የተወሰነ ነገር ትናገራለች። የተወሰነ የምልህ ሌላም ያልነገረችኝ አለ። ያደረግኩት ነገር በጣም ይቆጨኛል። ለሱምሩም ነግሬያታለሁ። ለአንቺም ልነግርሽ እፈልጋለሁ። እኔ ለደቂቃም ቢሆን ተጠራጥሬያት ነበር እና ቆጭቶኛል። እውነቱን ለመናገር በጣም ያሳፍራል። ታሲን አልደወለም። ይገርማል፣ አልደወለም። ሱምሩ ውዴ፣ እንኳን ደህና መጣሽ። አመሰግናለሁ። እንዴት ነሽ? ደህና ነኝ። ናላን፣ ዛሬ አንቺን ሳልጠይቅሽ የሆነ ነገር አድርጌያለሁ። ታሲንን አግኝቼ ወርዳን ብየዋለሁ፣ ግን ደግሞ እሱ መልሶ አልደወለም። ብቻ ደህና ይሁን፣ ምን ይደረጋል። ቆይ አንድ ሌላ ነገር ልንገርሽ። ነገ ያንን ሰውዬ ብቻሽን እንዳታገኙ እሺ? እኔም እመጣለሁ፣ አብሬሽ ሆናለሁ እሺ? ምክንያቱም ደግሞ ያንን ሰውዬ ማናገረው ነገር አለ። እሺ ግቢ፣ ትንሽ ረፍት አድርጌ፣ ስለዚህ በኋላ እናወራለን። በድንጋጤ ልሞት ነበር። ቆይ አንተ ልጅ ክፍሌ ምን ታደርጋለህ? አንቺን እየጠበቅኩሽ ነዋ። የት ነበርሽ? ደግሞ ስልክሽን አታነሽም። ለምን አነሳለሁ? ሙሉ ቀን ይጠራል። 50 ጊዜ ነው የደወልከው። ትዕግስት ይኑርህ፣ ትንሽ እንኳን ተረጋጋ። እሺ እለማመዳለሁ፣ እሱን እለማመዳለሁ። እና አስተካከልሽው? በጣም ጥሩ። እና ደግሞ ያደረግኩትን አታምንም። ታውቂያለሽ አይደል? አንደኛ ከሆነሽ ሁሉ ነገሬ ነሽ። በጣም ዞር በል፣ ሂድ ከዚህ። ታችን ውረድ። እንደዚህ በዚህ ልብስ መሬት ላይ ስትንፎቀቅ ነበር። በጣም ቆሽሿል። ምን ነካ? ምን ነው? እኛ ብቻ እኮ ነን። ይሄ ልብስ ከገዛነው ነገር ጋር ይሄዳል? ይሄ ምንድን ነው? እስኪ አንድ ጊዜ አስረዳኝ። እሺ እቀይራለሁ፣ ግን መጀመሪያ አንዴ ልሳምሽ። እሺ አንዴ። ታውቃለህ፣ ደነዝ ነገር ነው። የምሬን ነው። እውነቴን ነው። በጣም አመሰግናለሁ ታሲን። ምንም ማመስገን አያስፈልግም ሱምሩ፣ ከልቤ ነው። በጣም ቀላል ነገር ነው። በዛ ላይ ደግሞ እህቴ ወንድሜ መባባል ጀምረናል ብለሽ ታምኘኛለሽ? እና ውሉን ይዤ መጣሁኝ። አለቀ፣ በቃ አለቀ። እኔም ጓደኛዬን አግዛታለሁ። ከዛ በምንችለው ፍጥነት እዳውን በጠቅላላ እንከፍላለን። እሺ እንዳታስብ። ሱምሩ፣ አሁን ስለ ገንዘብ ማውራት አለብን እንዴ? ስለ እዳ ምናምን? ከአንቺ የምፈልገው አንድ ነገር ብቻ ነው። አይሆንም ታሲን እባክህ። ይኸውልህ እሱ ከኛ ጋር ምንም የሚያገናኘው ነገር የለም። አውርተንበታል አይደል እንዴ? አዎ ልክ ነሽ። ስለዚህ በቃ ከዚህ በላይ ሰዓትሽን አልሻማብሽ፣ ብሄድ ይሻላል። እሺ በቃ እንዳልክ። ልትሄድ ነው እንዴ አቶ ታሲን? እራት የምትበላ መስሎኝ ነበር እኮ። አመሰግናለሁ ወይዘሪት ናላን። ሊድ፣ አንዳንድ መጨረስ ያሉብኝ ነገሮች አሉ። እሺ በድጋሚ በጣም አመሰግናለሁ አቶ ታሲን። አታስቢ፣ በደስታ ያደረግኩት ነገር ነው። እሺ በቃ እኔ ብሄድ ይሻላል። እሺ በቃ እኔ እስከ በሩ ድረስ እሸኝሃለሁ። ደህና ደሪ። ደህና ደር።
እዚህ አካባቢ ቆያለሁ። አንቺ እስከምታዳምጭኝና ይቅር እስከምትይኝ ድረስ የትም አልሄድም። እዚሁ እኖራለሁ። ምናልባት እዚሁ ላረጅም እችላለሁ። ፈጣሪ ረጅም ዕድሜ ሰጥቶኝ ከሞትኩ እዚህ አካባቢ የመቃብር ስፍራ አለ ሲሉኝ ሰምቻለሁ። ቅበሪም ብቻ ለማለት ነው። መቼም ተስፋ አልቆርጥም። እንድታውቂው ያክል ነው። ሁሌም እጠብቅሻለሁ። በአንቺ ተስፋ አልቆርጥም። ደህና ደርሺ ታሲን። ደህና ደርሺ። ሱምሩ እውነት ራሴን ልስት ነው። በአካል ሳየው ሰውየው በጣም ነው ያሳዘነኝ። ቆይ እንዴት ነው ማይታይሽ? በፍቅርሽ እኮ አብዷል። የምትታየው አንቺ ብቻ ነሽ። ልክ ነሽ። ለዛ እኮ ነው ታዲያ እኔ በጣም የተጎዳሁት። ናላን፣ ለማንኛውም እርቦኛል። የሆነ ነገር እንብላ እስኪ እባክሽ። ትንሽ ምግብ ቢበላ እኮ ጥሩ ነበር። ሰውየው እኮ ህይወቴን ያዳነልኝ። ቆይ ምን እያደረክ ነው? ምን ማለት እችላለሁ? አለቃዬ ስራ ሰጠችኝና እሱም በስርዓት ለመስራት እየሞከርኩ ነው። አለቃ ያዘዘች ሽንኩርት ክትፍ ብላ ነበር፣ ግን ደግሞ አከታተፍ ብዙም አልገባኝም። ስሰማው እየከተፍክ ሳይሆን እያወካ ነው የሚመስለው። እያወካ ይመስላል እንዴ? በስርዓቱ አልሰማውም ማለት ነው። እንደዛ ነው የሚሆነው። እሺ በአሁኑ ይቅርልሃለሁ፣ ምክንያቱም በጨዋ መልኩ አምነህልኛል። በሚቀጥለው ግን አልልህም። ይቅር አትበኝ በቃ። ብለምንሽ ራሱ ይቅር እንዳትይኝ፣ ይቅር እንዳትይኝ። ይኸውልህ ብዙ ድራማ እንስራ። ሽንኩርት እኮ ነው። ታውቂያለሽ አይደል? ይህም ምግብ የራሳችን ቤት ውስጥ ሆነን መስራት እንችል ነበር፣ መጋባት እንችል ነበር እና ደግሞ የራሳችን ቤት ውስጥ በደስታ መኖር እንችል ነበር አይደል? በቃ እሳቱን ልቀንሰው እና ወንድምሽን ፍለጋም አትሄጂም ነበር። ብትሄጂም አብርሽ ራሱ ይሄድ ነበረ። ያ ሰውዬ አሁንም በሕይወት ይኖር ነበር። ያ ምሽት በፍጹም ሊፈጠር አይችልም ነበር። ሽንኩርቱ በጣም ያቃጥላል በል። ሴቪ ላይ በጣም ይቅርታሽ። ያሳለፍነው ነገር በሙሉ በእኔ ምክንያት ነው። እሱም በደንብ አውቃለሁ። ሴቪ ላይ ውዴ፣ እውነቴ ነው። 50 ጊዜ ይቅርታ ጠይቄያለሁ እና ደግሞ አንቺ ለሁሉም ጥፋቴ ይቅርታ አድርገሽልኛል። አውቀ ያደረግከው ነገር የለም። ከዚህ ወደ በድጋሚ እንደማታደርገው አውቃለሁ። ሌላ ነገርም ደግሞ አውቃለሁ። በፍጹም አንተ ላይ ተስፋ አልቆርጥም። ይቅር ብያለሁ። ለሁሉም ነገር ይቅር ብያለሁ። በጣም ነው የምወድህ። አይ የእውነት ኮራን አይደል? መሱት በጣም አንበሳ ነው። አዎ፣ ግን ከልጅ ጎን አልነበርኩም። እንዴት ነህ ራሱ አላልኩትም ነበር። እንደሱ አትበል ወንድሜ ጂሃን። ለእኛ ብዙ ነገር አድርገህልናል። መቼም ውለታህን መክፈል አንችልም። በጣም አመሰግናለሁ። አታስቢ። ሰዎች እንዴት ናችሁ ባካችሁ?
ምንድን ነው? ቆይ ለምንድን ነው እንደ ፒንጉዊን ለብሶ የመጣው? እኔ ምን አውቃለሁኝ? ቤት ውስጥ ቁጭ ማለቱ አሳብዶት ነው የሚሆነው። ጨረሳችሁ? እሺ፣ ሁሉም ሰው ፊት ኤስማን መጠየቅ የምፈልገው ነገር አለ። ኤስማ፣ በስርዓቱ አግቢኝ ብዬ አልጠየቅኩሽም። አሁን ሁሉም ሰው ፊት ልጠይቅሽ እፈልጋለሁ። ይቅርታ። በጣም ደስ ይላል። ታገቢኛለሽ ኤስማ? ምንም ማለት አልፈልግም ነበር፣ ግን ደግሞ ከጠየከኝ አይቀር እመልስልሃለሁ። አይሆንም።